ሻዕቢያ ከአልሸባብ ጋር ሆኖ እነ ኦነግን አሰልፎ በዘመተበት ወቅት ሻዕቢያንና ኦነግንና መሰሎቹን ከውሳኔው ካላወጣችሁ በስተቀር አንደግፋችሁም ብላችሁ በተግባር ከዚህ ከጥፋት ግንባር ጋር አብራችሁ የተሰለፋችሁ ስለሆናችሁ ሬት ቢላችሁም እውነት ነው ዋጡት። ትክክል አይደለም የሚሉ ሐሳብ ስለሚነሱ ከግራም ከቀኝም አሁን ኮሚቴ አቋቋምኩ ይቸግረኝ 2 ከአማራ 2 ከኦሮሞ 2 ከዛ አድርጌ ቀና የቤተ መንግስቱ ድብቅ መረጃ የአቶ መለስና የዶክተር አብይ ነገር ያልተሰሙ ጉዶች ዶክተር አብይ ያለቀሱበት አጋጣሚ መምራት ይከብዳል። መምራት ቀሎ አያውቅም። ኃላፊነት ነው፣ አሻጋሪነትም ነው። ደም መገበር፣ ሰው መግደል፣ ማዘዝ በፈራጅነት የተከበበ ህይወት ነው። ከባድ ነው፣ ቀሎ አያውቅም። እንቅልፍ የሌለው ህመም የበዛበት በየቀኑ በየደቂቃው የሚያም ከግል ታሪክ የዘለለ የሀገር ታሪክ እየጻፉ የወሰኑ የሚያሳልፉት እሳት፣ አዎ እሳት ደጃፍ የመቀመጥ መሃሉ ላይ የመጣድ ያክል ነው። በዚህ ቀጥለው በራሳቸው መንገድ ታዲያ አንዳንዶች ታሪክ ከትበው ያልፋሉ። እንዴት ካላችሁኝ አንዳንድ መሪዎች ከሰሩት በላይ ስማቸው በሚዲያ በየቀኑ ይገናል። አንዳንዶቹም በህይወት እያሉ አንዳንዶቹም ካለፉ በኋላም ይወራላቸዋል። አንዳንዱ ራሳቸው አስገድደው ስማቸውን ጋዜጠኞች እንደ ዳዊት እየደጋገሙ እንዲያወሩላቸው እያወሩም እንዲውሉላቸው ሲያደርጉም፣ አንዳንዱ ደግሞ እነሱ ዝም ብለው በጋዜጠኞች ስማቸው ሲጠለጠል ወይ ሲደገፍ ይውላል። ብዙ መሪዎች በዚህ ሀገር ላይ አልፈዋል። በዚች ኢትዮጵያ ምድር ላይ Thank you, Mr. President. We are all here very glad that we እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በመናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። በተደጋጋሚ ግን በሶሻል ሚዲያ ላይ እንደ ሁለቱ ስማቸው በክፉም በደጉም የተነሳ ፈጽሞ የለም። ለምን ይህን ያህል አነጋጋሪ ሆኑም? ለምን ይህን ያህል ወራረሰ? ደግሞም ብዙ የተደበቀ ነገር ኖራቸው? የሁለቱ ግንኙነትስ ምንድነው? ካልታዩ ደግሞም ከተለያዩ ቪዲዮዎች ጋር እጅግ አነጋጋሪ የሆኑ እጅግ መደመጥ መታየት ካለባቸው እውነቶች ጋር በሰፊው ይዘንላችሁ እንቀርባለን። ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰ እናውቃለን። የት ነው ደረሰው? ይኸው 10 ወር ሙሉ አንድ ቀን ረፍት የለኝም። እያመመኝ ሕክምና መሄድ አልቻልኩም። ደሞዜ ትንሽ ነው። ኢትዮጵያ ማልማት ፈልጋለሁ፣ ግን እናንተ ግብር አትከፍሉም። ስራዬ እንዳልሰራ በየቦታው ክላሽ የተኮሳችሁ ሰው እየገደላችሁ ትበጠብጣላችሁ። እናንተ እያረጋጋው ስራ ልሰራ አልቻልኩም። እንዳለ አንድ አካባቢ በዚህ በአርሲ አካባቢ እንደሚደረገው ጡት ጠብቶ ኦሮሞ ይሆናል። በዚህ መልኩ ኦሮሞ የሆነ ሲዳማ ማለት ነው። በዚህ መልኩ ኦሮሞ የሆነ ሀዲያ ማለት ነው። በዚህ መልኩ ኦሮሞ ቪዲዮቹ የሀገሪቷን አቅጣጫ የለወጡም ከአስገራሚ ቪዲዮዎች ጋርም አንድ ላይ የተወዳጁ ናቸው። እስቲ መጀመሪያ ከቀድሞ ጠቅላይ ሚኒስትር ከአቶ መለስ ዜናዊን ጀምር። ነገሩን ለየግል እንመለከታለን። ቀጥለን በጋራ ያነሳናቸውን የጠየቅናቸውን እጅግ ጉድ የሚያሰኙ እውነቶችን በቪዲዮ ጭምር ደግፈን እውነቱን ወደ እናንተ እናመጣለን። ከአቶ መለስ ዜናዊን ጀምር። መለስ ዜናዊ አስረስ ግንቦት 1 1947 ዓመተ ምህረት ከወይዘሮ አለማሽ ገብረ ልዑል እንዲሁም ከአቶ ዜናዊ አስረስ በአድዋ ከተማ ተወለዱ። መለስ ዜናዊ እንደ መሪ ስህተቶችን ሰርቷል። እንደ መሪ አስተዋጽኦ አበርክቷል። ድክመቶች ነበሩበት፣ ጠንካራ ጎኖቹም ነበሩት። መለስ ዜናዊ በስልጣን በቆየባቸው ዓመታት በክፉም ይሁን በበጎም ኢትዮጵያን ቀይሯል። ስለዚህ ዛሬም ድረስ የመለስ ስም በየቀኑ ይነሳል። መለስ
ለህወሓት ደጋፊዎች የማይተካ ቅዱስና መልአክ፣ ለተቃዋሚ ደግሞ ጨካኝ ወንጀለኛና ሰይጣን ይሏቸዋል። እኔ አላልኩም። የሚገልጹባቸው አንዳንድ ሰዎች አንደበት ይሄንን በተደጋጋሚ ሲሉ ስላደመጥን ነው። ይህን አይነት አፈራረጅ የተለመደ ነው። ከዚህ በተሻለ ግን መለስ እንደ ግለሰብ፣ እንደ ባል፣ እንደ አባትና እንደ ሀገር መሪ ምን አይነት ሰው ነበር የሚለው በገለልተኛ የታሪክ ምሁራን ተጠንቶ ቢጻፍና ቢተነተን ይሻላል እንላለን። መለስ አንደበተ ርቱዕ መሆኑን ብዙዎች ይስማሙበታል። የዋዜማ ሬዲዮ አዘጋጅ ደረሰ ጌታቸው ስለ መለስ ሲገልጽ እንዲህ ብሎ ነበር። መለስ ታላላቅ ዓለም አቀፍ ቲዎሪዎችን ለገበሬው ሊገባ በሚችል መልኩ አብራርቶ ማቅረብ የሚችል መሪ ነበር ብሏል። ጋዜጠኛ መስፍን ነጋሽ ደግሞ እንዲህ አለ። ማኪያቬሊ በሕይወት ቢኖር ዘ ፕራይስ የተባለው መጽሐፍ ድጋሚ ቢጽፈው መለስ አንዱ ምሳሌ ይሆን ነበረ። መለስ ዘመኑ በሚጠይቀው መልኩ ጨካኝና አጭበርባሪ መሪ ነበር ይላል። በተጨማሪ መለስ አዳዲስ ቃላቶችን ለአማርኛ መዝገበ ቃላት አበርክቷል። ይህም ቢጠና ጥሩ ነው። ከንግግር ችሎታው ጋር ተያይዞ እርግጥ ይናገረው አይናገረው የማይታወቁ ቀልዶች በህብረተሰቡ ዘንድ በስፋት እንዲፈጠር ምክንያትም ሆነዋል። እንግዲህ እዚህ ጋር ይህን ካነሳን አይቀር በብዙዎች ዘንድ ስለሚነሳ በብዙ ቪዲዮዎችም የታጀበ ስለሆነ አንዳንዶቹ በቪዲዮ የሚሌሉ ስላሉ እነዚህን ጠቅሶ ማለፉ መልካም ነውና ጥቂት የመለስ ቀልዶችን እዚህ ጋር ወደ እናንተ እናቀርብ። በእውነት የሚገራርሙ ናቸው። ተረትና በጀት። አቶ መለስ ዜናዊ እንዲህ ብሎ ነበረ። የሶማሌ ክልል አስተዳዳሪዎች የሚመደብላቸውን በጀት በሙስና እያጠፉ በዓመቱ መጨረሻ ላይ ምንም ሳይሰሩ ይመጣሉ አሉ። ታዲያ የሰረቀውን አምጡ ሲባሉ አይ አናስረውም አፉ ብለነዋል ይላሉ። ታዲያ ይህን ጊዜ ነው ይሄ ነገር ሲደጋገም አቶ መለስ ዜናዊ አንድ ቀን እንዲህ አሉ። አሁንስ የመረረኝ የአማራ ተረትና የሶማሌ በጀት ነው። ኖ ኦፌንስ ሂር። አይ መለስ እንዲህ ብሏል አሉ። ይቀጥላል። ስጋና ለኑሮ ውድነት። በአንድ ወቅት ኑሮ እጅግ ተወደደ የሚሉ ሰዎች የደሞዝ ጥያቄ ያቀረቡ አሉ። ኑሮ በጣም ተወዶ ህዝቡ የሚበላው አጥቷል ሲባል መለስ ፈጠን ብሎ መለስ አሉ። ለዚህ አይደል ህዝቡ ስጋ ቤት ሞልቶ ቁርጥ ሲቆርጥ የሚውለው። የመለስ ጨዋታ መች በዚያ በቃ። አማራውን ትምክተኛ፣ ኦሮሞውን ጠባብ በማለት ኢህአዴግ ተጽዕኖ ያደርጋል የሚለው በቀላሉ መመለስ ይቻላል። ለምሳሌ አማራን እንውሰድ። አማራውን በሙሉ ነው ትምክተኛ የሚለው ኢህአዴግ? ኢህአዴግ ኦሮሞዎችም ያሉበት ድርጅት ሁሉን ኦሮሞ ጠባብ ይላል? አይ ትምክተኛ አማራ አለ ወይ? አለ። ጠባብ ኦሮሞ አለ ወይ? አለ። ይቀጥላል። መለስና ኳስ። ይሄ በጣም በጊዜው አነጋጋሪ ሆኖም ነበር ተብሏል። አንድ ጊዜ የኢትዮጵያ ብሔራዊ ቡድን ግብጽ ሄዶ 6-0 ተሸንፎ ተመለሰ። መለስ ይህንን ውጤት ሲሰማ ቆይ 6 ጎል የገባባቸው ጨዋታው ቀኑን ሙሉ ነበር እንዴ አላሉ። ከዚሁ ጋር ተያይዞ የአባይ ግድብን እናስገባና መሃል የአባይ ግድብ ሲጀመር የግብጽ መሪዎች ግድቡን በጦርነት እናስቆመዋለን ብለው ፎክረዋል ተብሎ መለስ ጋር ደረሳሉ። መለስ በምላሹ ጦርነት ከፈለጉ ችግር የለውም፣ የሚዋጉት ግን ከኢትዮጵያ ብሔራዊ ቡድን ጋር ሳይሆን ከኢትዮጵያ መከላከያ ሰራዊት ጋር ነው ብሎ አሾፍባቸው ይባላል። በእርግጥ መለስ በኦፊሴል የተናገረው በታሪክ ውስጥ ኢትዮጵያ ድረስ ጦር ልኮ በሕይወት የተመለሰ ጦር አለመኖሩን አያውቁም እንዴ የሚል ነበረ። 5 መለስ ክፉኛ ከሚወቀስበት አጋጣሚ አንዱ በሆነው ምርጫ 97 ጊዜ 193 ሰላማዊ ዜጎች ተገደሉ። ያንን ተከትሎ እንዲህ ተጠየቀ።
ጥይት ከመተኮስ ለምን አስለቃሽ ጭስ አትጠቀሙ ነበር ተብሎ ተጠየቀ። መልስ መለሰ። በወይራ ጭስ ያደገ ልጅ መቼ አስለቃሽ ጭስ ያስለቅሰዋል? ከምርጫ 97 ሳንወጣ ደግሞ ሌላ አንድ የሚል ቀልድም አስወሩበት። ድንጋይ የሚወረውሩ ሰልፈኞች ተይዘው ሲጠየቁ ኢህአዴግን ለማውረድ ነው አሉ ተብሎ ሲነገረው መለስ ፈገግ ብሎ እንዲህ አላሉ። ቆይ ኢህአዴግ ሾላ ነው እንዴ በድንጋይ የሚወርደው? የመለስ ቀልድ በፓርላማ በተደጋጋሚ ስንሰማ ፓርላማውን ሲያውካካው ብዙ ጊዜ ተመልክተናል። ጠቅላይ ሚኒስትሩ በየወሩ እየቀረበ ጥያቄ መመለስ አለበት ተብሎ ህግ ወጣ። በየወሩ እንዳልቀረብ ጥያቄ የለም። አንድ ጊዜ ቀረበ፣ አንድ ጊዜ መለሱ፣ ከዛ በኋላ ደረቅ። ደግሞ አንዳንዶቹ ተቀርጸው ያልተለቀቁ ወይም ደግሞ ያልተቀረጹት ቦታው ከነበሩ ሰዎች እየተመዘዙ ሲወጡም ሲነገሩ አድምጠናል። አንዳንዶቹ እሱ ይበለው እሱ አይበለው ባይታወቅም ከሱ ጋር ሊስማማ በሚችል መልኩ እየተሞሸረ ለህዝቡ ሲቀርብ ብዙ ጊዜ አድምጠናል። ቀለበት መንገድ፣ ይሄን ደግሞ አድምጡት። ቀለበት መንገድ ተሰርቶ እንዳለቀ የአህያ ሹፌሮች ማህበር አንድ ክስ አቀረባሉ። እኛ ግብር ከፍለን ባሰራነው መንገድ ላይ አህያ መንዳት አትችሉም ተባለን። መልስ ሰነዘራሉ። በእርግጥ መንገዱ የተሰራው በሰዓት 80 ኪሎ ሜትር ለሚበሩ ተሽከርካሪዎች ነው። እናንተም አህዮችን በዚያ ፍጥነት መንዳት ከቻላችሁ አሁኑኑ እንዲፈቀድላችሁ አደርጋለሁ። ይቀጥላል። መንገዱን ጨርቅ ያርግላችሁ። አንዳንዱ ሰው ስድብ ይመስለዋል። መንገዱን ጨርቅ ያርግላችሁ ያሳጥርልህ ማለት ነው። እንደ ጨርቅ ይጠቅለል ማለት ነው። ድሃ ያለ ድሃ አይደለሁም ብሎ መኖርም ይቻላል። ጥሩ ነው ጥሩ አይደለም ሌላ ጥያቄ ነው። ያ ድህነት መቀጠል እስከቻለ ድረስ በድህነቱ መኖር እስከቻለ ድረስ እንደ አማራጭ ሊወሰድ ይችላል። አሁን ግን በዛው በድህነቱ መቀጠል ጥያቄው የጠየቁት አቶ አሊ ምሳሌ ማቅረብ ተረት ማቅረብ ይወዳሉ እና በዚህ ደረጃ ተማሪ ሆነን የተነገረን ተረት የሚያስታውሰኝ አንድ ጠንቋዮችን የሚጠላ አባይ ጠንቋዮችን የሚጠላ ንጉስ ነበር ይባላል እና አንድ አባይ ጠንቋይ ወደ አቅራቢያው ሲመጣ ያዙልኝ እገርፋለሁ ብሎ አስይዞ ያመጣዋል። አንተ ጠንቋይ ነህ ይለዋል። አዎ። ታውቃለህ ወደፊት የሚሆነውን ነገር? አዎ። እስቲ የምታውቅ ከሆነ እኔ መቼ እንደምሞት ንገረኝ አለው ብሎ ጠየቀው። ንጉሱ ይሄን ሲጠይቅ ጠንቋዩ ብልጥ ነበርና እኔ በሞትኩ በማግስቱ ነው የምትሞተው ብሎ ይነገርልኝ። በዚህን ጊዜ ንጉሱ ምንም እንኳን ይሄ ጠንቋይ አባይ ጠንቋይ ነው ብለው በአብዛኛው የሚያምኑ ቢሆኑ ግን አደጋ እሱ በሞተ በማግስቱ ሞት ከሆነ ይህንን አደጋ ከሚሸከም ይህን አባይ ጠንቋይ ተሸክሜ ብኖር ይሻለኛል ብለው እየቀለቡት ነበር። የሀገር ውስጥ ምርት የቻይና ምርት በገፍ እየገባ የሀገር ውስጥ ጫማ አምራቾችን አከሰረም ብለው መለስ ዘንድ አቤቱታ አቀረቡ አሉ። መለስ አንድ ጥያቄ ጠየቃቸው። እስቲ ከናንተ መካከል የሀገር ውስጥ ጫማ ያደረገ ሰው አሳየኝ። ጥያቄው መልሶ ጠየቀው። አንድም ሰው፣ አንድም ከሳሽ፣ አንድም የሀገር ውስጥ ጫማ አምራች ባለቤት አዎ መልስ አልነበረውም። መለስ ቀጠለ። ታዲያ እናንተ የናቃችሁትን ጫማ ማን እንዲገዛላችሁ ፈለጋችሁ? የመለስ ጉዳይ ብዙ ይቀጥላል። አንዳንድ ጊዜ በፊት በቅኝ አገዛዝ ዘመን በሌላው ዓለም አንድ መርህ ነበረ፣ ኤክስትራ ቴሪቶሪያሊቲ የሚሉት መርህ። ፈረንጅ በአገሩ ፍርድ ቤት ካልሆነ በስተቀር በጥቁሮች ሀገር ፍርድ ቤት አይፈረድበትም የሚል ኤክስትራ ቴሪቶሪያሊቲ ከዚህ ከቅኝ አገዛዝ አስተሳሰብ ጋር የተያያዘ ነው።
አንድ ኬንያ ይኖር የነበረ የእንግሊዝ ባለስልጣን በአንድ ወቅት ወደ አዲስ አበባ ይመጣል። የኬንያን አኗኗር ለምዶ ኬንያ የቅኝ ግዛት ነበረች። አዲስ አበባ መጥቶ አውቶቡስ ሲሳፈር ደሃው ምንም አውቶቡስ ላይ ተሳፍሯል። ፈረንጅ ቆሞ እያየ ቁጭ ብሏል ወንበር ላይ አውቶቡስ ወንበር ላይ። ይህ የማይታሰብ ነው። ፈረንጅ ቆሞ ጥቁሩ ወንበር ላይ ቁጭ ብሎ ሲሄድ ገርሞታል። የሰውዬ ምን አይነት ስድነት ነው ብሎ እነዚህን ስዊድናውያን ማሰራችን እንደ ስድነት ተቆጥሮብናል። በዚህ ምክንያት ከዚህ ጋር በተያያዘ ሰፊ ዘመቻ ተከፍቶብናል። ለወደፊትም ይሄዳል። ምርጫው የኛ ነው። ህግ ማስከበር ሌላው ሰው ስድነትን ቢለው ሉዓላዊነት ማረጋገጥ ነው ብለን ካመንም ዋጋውን መክፈል። ዋጋ የማይከፈልበት ሉዓላዊነት የለም። ዋጋውን አንከፍልም ካል ደግሞ መልቀቅ ነው። ጠባይ መግዛት ነው። ቅኝ ገዢዎች ይፈልጉት እንደነበረው ማለት ነው። እና ያለን አማራጭ ህብረተሰባችን ዋጋ እንደሚከፈልበት አውቆ ይሄ ነገር ዋጋ እንደሚከፈልበት አውቆ ዋጋውን ለመክፈል ነፃነቱን የሚፈልግ ከሆነ እኩልነቱን የሚፈልግ ከሆነ እንዳይደፈር የሚፈልግ ከሆነ መክፈል ይኖርበታል። ዋጋ የግድ በደም የሚከፈል ላይሆን ይችላል። ስም በማጥፋት በተለያየ መንገድ የሚከፈል ሊሆን ይችላል። ይሄን ለመክፈል ዝግጁ መሆን አለበት ህብረተሰቡ። መንግስት እያደረገ ያለው ህብረተሰቡ እንዲገነዘበው ማድረግ ነው። መረጃውን መስጠት ነው። በመጨረሻም የመለስ የፕሮቶኮል ሹም በመሆን የሰሩት ሰው ሸገር ሬዲዮ ላይ ቃለመጠይቅ ተደርጎላቸው ነበረ። ሰውየው የመንግስቱ ኃይለማርያምም ፕሮቶኮል ነበር አሉ። እንዲህ ብለው ተናገሩ። ከመለስ ጋር ሁሌ እንጣላ ነበረ። ምክንያቱም ላለባበሱ የማይጨነጥ ግድ የለሽ ኬርለስ ሰው ነበረ። ብዙ ቀን ጃኬት ለብሶ ወደ ስብሰባ ሊገባ ሲሞክር እያስቆምነው ኮት እናስለብሰው ነበረ ብለው ነበረ። አንድ ነገር ግን ሁሉንም ሰው ያስማማል። መለስ እጅግ ውስብስብ መሪ ነበር። ካንተ በኋላ የሚመጣው መሪ ምን አይነት መሪ እንዲሆን ትመኛለህ ተብሎ ሲጠየቅ ሁሉም መሪዎች የራሳቸው የአመራር ጥበብ ስላላቸው እንዲህ ቢሆን ብዬ ባልገደበውም ሰፌድ ይዞ በየሀገሩ እየዞረ የማይለምን እንደሚሆን እመኛለሁ ብሎ ነበረ። አዎ መብራት ይከብዳል። መምራት ቀሎ አያውቅም። ኃላፊነት ነው፣ አሻጋሪነትም ነው። ደም መገበር፣ ሰው መግደል፣ ማዘዝ በፈራጅነት የተከበበም ነው። ከባድ ነው። ቀሎ አያውቅም። እንቅልፍ የለውም። ህመም የበዛበት በየቀኑ በየደቂቃው የሚያም ከግል ታሪክ የዘለለ የሀገር ታሪክ እየጻፉ እየወሰኑ የሚያሳልፍ እሳት ደጃፍ የመቀመጥ ያህል፣ አዎ እሳት ላይ የመጣድ ያክል ነው። ውድ የሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች፣ ስለ ዶክተር አብይና ስለ አቶ መለስ ዜናዊ በርካታ ጉዳዮች አሉና ስለነሱ የሚያገናኛቸውን እጅግ በጣም በብዙ ዘንድ ያልታዩት ቪዲዮዎችና እርስ በራስ ስለተለያዩ ጉዳዮች ያገናኛቸውን እውነት ፈትፍተን ጽፈን መርምረን ሰብስበን ይዘንላችሁ መተናል። ክፍል 1 እንዲህ ይቋጫል። ክፍል 2 ላይ ስለ ዶክተር አብይና ስለ አቶ መለስ ዜናዊ እጅግ ገራሚ የሆኑ ፕሮግራሞችን ይዘንላችሁ ከቪዲዮ ጋር አጅበን እንመጣለን። ግዴላችሁም ክፍል 1ን እዚህ ላይ ጨርሰን ክፍል 2 ላይ አንገናኝ እንላለን። እንዴት ፕሮግራሙን አያችሁት?
እንደተለመደው እውነቱን ትክክለኛውን መረጃ ወደ እናንተ የሚያደርሰው አሚዲያ ነበረ አብሯችሁ የቆየው። ላይክ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች ስለምታደርሱ ከልብ እናመሰግናለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልን። Security. 70% of the population in Africa. Excuse me, sir. We're in. Where's the staff? Can we have security help, please? Okay, thank you. We've heard from you, and we appreciate that, Mr. 70% of the የኢትዮጵያ የእስልምና እምነት መሪዎች ልክ እንደኛው አይነት አቋምና እምነት አላቸው ብለው የሚያስቧቸው ሰዎች ከውጭ ሲያመጡ በአስተማሪነት ሲያመጡ ልንከለክላቸው ነው እንደ መንግስት? ለመሆኑ ይሄ አህባሽ የሚባለው እምነት የውጭስ ቢሆን አዲስስ ቢሆን መጤስ ቢሆን መከልከል እንችላለን እንደ መንግስት? መከልከል የማይምንችል ቢሆን ኖሮ ሰለፊዎችን ለምን መጀመሪያውኑ አልከለከልናቸው? ለሱ ራሳቸው አዲስ እምነት ነው፣ መብታቸው ነው። ህገ መንግስቱን እስካልተጻረሩ ድረስ የማምለክ የማመን የማስፋፋት መብታቸው ነው። ይሄን ለነሱ የጠየቁትን መብት ለሌላ መከልከል አይችሉም። ህገ መንግስቱ አይፈቅድም። ስለዚህ እኛ እንደ መንግስት አህባሽ ይምጣ አይምጣ